ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ዝግጅት የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 እንግዲህ ዩኒታችን ቶፒካችን ነው ማትማቲካል አፕሊኬሽን ኢን ቢዝነስ። በዛ ስር ሰብ ቶፒካችን ደግሞ ቤዚክ ማትማቲካል ኮንሰፕትስ ኢን ቢዝነስ። የመጀመሪያው ሌሰናችን ካስታወሳችሁ ስለምን አይተናል? ስለ ሬሽዮ እና ኢኩቫላንት ሬሽዮ አይተናል። የዛሬው ሌሰናችን ደግሞ ሌሰንቱ ኮንቲዩንድ ሬሽዮ የሚለውን ተርም እንመለከታለን ማለት ነው። እንግዲህ ሌሰናችንን ከመጀመራችን በፊት የዚህ ሌሰን አውትካሙ ምንድን ነው? ፋይን ኮንቲኒዩድ ሬሽዮ፣ ሁለተኛው ሶልቭ ወርድ ፕሮብለምስ ሊዲንግ ቱ ኮንቲኒዩድ ሬሽዮ። A continued ratio is a comparison of three or more quantities in a definite order. እንግዲህ ካስታወሳችሁ ሌሰናል ላይ ሬሽዮን ዲፋይን ስናደርግ የኮምፓሪሽን ቢትዊን ዋት ቱ ነበርስ ኤ ኤንድ ቢ ነው፣ በሁለት ቁጥሮች መካከል ነው። ያ ማለት የመጀመሪያው ለሁለተኛው በማካፈል ያ ዲቪዥን ምን ይባላል? ሬሽዮ እንለዋለን ነው የሚለው። እዚጋ ደግሞ የኮምፓሪሽን ኦፍ ስሪ ኦር ሞር ኳንቲቲስ እንግዲህ ኮንቲኒዩድ ከሆነ ሶስትና ከዛ በላይ የሆኑ ኳንቲቲዎችን ኮንቲኒዩድ በሆነ ኦርደር ወይም ዴፊኒት በሆነ ኦርደር የምናስቀምጠው ምን ይባላል? ኮንቲኒዩድ ሬሽዮ እንለዋለን ማለት ነው። እንግዲህ እስኪ ኤግዛምፕሎችን እያየን ሄድ። እሺ ተማሪዎች እንግዲህ የመጀመሪያውን ኤግዛምፕል ስንመለከት ምን ይላል? አሎኬት ብር 1500 ኢን ኤ ኮንቲኒዩድ ሬሽዮ 2 ሬሽዮ 3 ሬሽዮ 7 ዴፊኒት ኦርደር ኦፍ 2 3 7 እንግዲህ 3 እና ከዛ በላይ ነው ያልነው ምንድነው? ኮንቲኒዩድ ሬሽዮ። ስለዚህ 1500 ብርን 2 3 7 በሆነ ሬሽዮ አካፍሉ ነው። እሺ ተማሪዎች እንግዲህ ወደ ሶሉሽን ስንሄድ ቶታል ነበር ኦፍ ፓርቱን እናወጣለን። መጀመሪያ ቶታል ነበር ኦፍ ፓርትስ 2 ሬሽዮ 3 ሬሽዮ 7 የመጀመሪያው ሁለት ፓርቶች አሉ ሲደመር ሁለተኛው 3 ፓርት ሲደመር ሶስተኛው 7 ለዚህን ሲደምሩ አጠቃላይ 12 ፓርቶች አሉን ማለት። እንግዲህ 12 ፓርቶች ካሉን ያ ማለት 2 ሬሽዮ 3 ሬሽዮ 7 ዘ ቫልዩ ኦፍ ኢች ሲንግል ፓርት የአንዱ ሲንግል ፓርት ቫልዩ ምን ያህል ይሆናል? ያ ማለት አጠቃላይ ስንት ብር አለን? 1500 ነው። 1500 ሲካፈል ለ12 ስንት እናገኛለን? እዚህ ጋር 125 እንግዲህ አንዷ ሲንግል ፓርት ቫልዩ ነው ይሄ። ናው ቱ አሎኬት መልቲፕላይ ኢች ተርም ኦፍ ዘ ሬሽዮ ባይ ዘ ቫልዩ ኦፍ ኢች ሲንግል ፓርት። እንግዲህ እያንዳንዱን ሬሽዮ ለማግኘት የመጀመሪያው ነው 2 2 ሲባዛ በስንት? በ125 ነው 250። ሁለተኛው 3 3 ሲባዛ በዚች በሲንግል ፓርቷ 125 125 ሲባዛ በ3 375። ሶስተኛው 7 7 ሲባዛ አሁንም በሲንግል ፓርት 125 ሲባዛ በ7 875። therefore the money will be shared in the quantities ብር 250 375 875 respectively in the ratio of 2:3:7. እሺ ወደ ኤግዛምፕል ስንሄድ a sum of money was divided ዲቦራ ካሊድ and መስፍን in the ratio of 5 ratio 3 ratio 1 respectively. Deborah has received ብር 3500 how much money was there to start with? እንግዲህ የሆነ ብር አለ። ያ ብር ስንት ነው አይታወቅም። የሰም ኦፍ መኒ ዲቫይድ ባይ ለዲቦራ ለካሊድ እና ለመስፍን በስንት ተካፈሉ ነው የሚለው 5 ሬሽዮ 3 ሬሽዮ 1። ዲቦራ ሃዝ ሪሲቭድ 3500 4 ብር ቢወስድ how much money was there to start with ነው የሚለው። እሺ እንግዲህ ወደ ሶሉሽን ስቴድ ዘ ሆል ሬሽዮ ኢዝ ባይ አዲንግ አጠቃላይ ሬሽዮ ስንት ነው? 5 ሲደመር 3 ሲደመር 1 9 ፓርት አለን ማለት ነው።
ማለት ዲቦራ 5 እጅ ይወስዳል፣ ካሊድ 3 እጅ፣ መስፍን ደግሞ 1 እጅ ሲወስድ አጠቃላይ 9 ፓርቶች አሉን። ዲቦራስ ፓርት ቱ ዘ ሆል ሬሾ አጠቃላይ የዲቦራ ድርሻ ስንት ነው ስተን 3504። ስለዚህ የዲቦራ ድርሻ ስንት ነው? 5 ነው። 5 ከስንት ውስጥ? 5 ሬሾ 9። ይህ ማለት 5 ከ9 ውስጥ ማለት ነው። ናው ሌት ኤክስ ቢ ዘ ቶታል መኒ ኤክስን አጠቃላይ የብሩ መጠን ብንወስድ፣ ስለዚህ ዲቦራስ ድርሻ ስንት ነው? 5/9 ሲባዛ በስንት? አጠቃላይ በብሩ ስንት ላይ ያደረሰው? 3504። ስለዚህ ይህንን ክሪስ ክሮስ በማድረግ ማን እናገኛለን? አጠቃላይ የብሩን መጠን እናገኛለን ማለት ነው። ስለዚህ ኤክስ ብቻው እንዲቀር በማድረግ ሲባዛ በ9 አምስተኛ በ9 አምስተኛ ኤክስ እኩል ይሆናል 3504 ሲባዛ በ9 አምስተኛ። ይህንም በ9 አብዝታችሁ ለ5 ታካፍሎ ስንት ታገኛላችሁ? 6307.2 አጠቃላይ የብሩ መጠን 6307.2 ነው ማለት ነው። ሶ ካሊድስ ፓርት የካሊድ ድርሻ ስንት ይሆናል ማለት ነው? እንግዲህ የካሊድ ሬሾ ስንት ነው? ዲቦራ 5 ነው፣ ካሊድ 3 ከስንት ውስጥ? 3 ከ9 ውስጥ ሲባዛ አጠቃላይ የብራችን መጠን 6307.2። እንግዲህ ይህን በ3 አብዝታችሁ ለ9 ስታካፍሉ 2102.4 ይደርሰዋል ማለት ነው። መስፍን ድርሻ ወይም የካሊድስ ፓርት ካሊድ ማለት ነው 1 ነው። 1 ከስንት ውስጥ? 1 ከ9 ውስጥ ሲባዛ በአጠቃላይ የብር መጠን 6307.2 ይህንን ለ9 ስታካፍሉ 700.8። ስለዚህ የካሊድ ድርሻ 2102.4 ብር እና የመስፍን ድርሻ ደግሞ 700.8 ብር። ለጥያቄ 3 ወይም ኤግዛምፕል 3 ስንሄድ a block of wood whose length is twice as its width and its height is 1/2 of its width. Write in lowest term the ratio of length to width to height. እንግዲህ 3 ሬሾ ወይም ኮንቲኒድ ሬሾ ነው ማለት ነው። ብሎክ ኦፍ ውድ ሌንግዙ twice as its width and its height is 1/2 of its width. Now find the ratio or the continued ratio. ሶሉሽናችን ስንመለከት እንግዲህ የመጀመሪያው ሪፕሬዘንት ማድረግ አለብን። ሌት ኤል ቢ ዘ ሌንግዝ ኤንድ ሌት ደብሊው ቢ ዘ ዊድዝ ኤንድ ኦልሶ ሌት ኤች ቢ ዘ ሄይት ኦፍ ዘ ብሎክ ኦፍ ውድ። ሌንግዝ ኢዝ ትዋይስ ኢትስ ዊድዝ። ዘ ሌንግዝ ኤል ኢዝ ኢኳል ቱ ትዋይስ ኦፍ ደብሊው ዊድዝ ኤንድ ኢትስ ሄይት ኤች is 1/2 of its width, 1/2 to the width. Now what's the required? The ratio of the length to the width to the height, which is equal to how much? So እንግዲህ የሚጠበቅብን ሬሾ ወይም የምንፈልገው ምንድን ነው? ሌንግዝ ሬሾ ዊድዝ ሬሾ ሄይት። እንግዲህ ሌንግዝ ሰጥቶናል እዚህ ጋር ዋትስ ሌንግዝ ትዋይስ ኦፍ ደብሊው። ስለዚህ በኤል ቦታ ወይም በሌንግዝ ቦታ ማንተካለን ትዋይስ ኦፍ ደብሊው። ሬሾ ዊዝ ደብሊው ደብሊው ነው እዚህ ጋር ቀይረውም ደብሊው ሬሾ ዋትስ ኤች ኤች ደግሞ ሃፍ ኦፍ ደብሊው ነው ሃፍ ኦፍ ደብሊው። ስለዚህ ሁሉንም በምን ገለጽ ናቸው ማለት ነው? በደብሊው ገለጽ። በሁለት ብናበዛው እቺ ፍራክሽ ጠፋልናለች። ሲባዛ በሁለት ይሄ ፎር ዋይስ ኦፍ ደብሊው እናገኛለን። ይህኛው ትዋይስ ኦፍ ደብሊው ሬሾ ዊዝ ይሄ በሁለት ስናበዛው ደብሊው። ናው ዚስ ፍራክሽን ፓርት ኢዝ ሪሙቭድ። እንግዲህ ደብሊውን ማጥፋት እንችላለን። በስንት አብዝተን? ሲባዛ 1/ደብሊው ወይም ሁሉንም ለደብሊው ማካፈል ደብሊው ደብሊው። ሶ ፎር ሬሾ 2 ሬሾ 1 የሚል
ሪኳየርድ እናገኛለን ማለት ነው። ናው ዘ ሬሾ ኦፍ ሌንግዝ ቱ ዊድዝ ቱ ሄይት 4:2:1። እሺ ተማሪዎች ወደ ጥያቄ 4 ስንሄድ ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ሬሾ ኢን ዘ ሲምፕለስት ፎርም። ኤ 1.5 hour to 30 minutes፣ ቢ 6 ብር to 50 cents፣ 1 ኪሎ ሜትር to 1 ሜትር። እንግዲህ ምናልባት እዚህ ጋር የተለያዩ ዩኒት ነው ያላቸው። መጀመሪያ ማድረግ አለብን ወደ ተመሳሳይ ዩኒት ከቀየርን በኋላ ነው ሬሾቸውን ወደ ሲምፕለስ ፎርም እናስቀምጠው። ስለዚህ ወደ ሶሉሽን ኤ ስንሄድ 1.5 hour ሚንስ እንግዲህ አንድ ሰዓት ስንት ነው? 60 ሚኒት ነው። ሲደመር ሃፍ አወር ሚንስ ዛትስ ዋት 30 ሚኒት። እነዚህ ስንደምር እናገኛለን 90 ሚኒት። ለስንት? 90 ሚኒት ለ30 ሚኒት ማለት ነው። ሶ ይሄኛው 90 ከሆነ 90 ሚኒት ለስንት? ለ30 ሚኒት። እንግዲህ ሚኒት በሚጠፋላቸው 0 በ0 በ3 3 በ3 1። ስለዚህ ማለት 3 ሬሽዮ ለ1 የሚል መልስ እናገኛለን ማለት። በተመሳሳይ ቢ ላይ ስንሄድ 6 ብር ብርን ወደ ሴንት ወይም ሴንትን ወደ ብር ቼንጅ ማድረግ ይጠበቅብናል። ስለዚህ 6 ብር ስንት ሴንት ነው የሚሆነው? 1 ብር 100 ሴንት ነው። ስለዚህ 6 ሲባዛ በመቶ ሴንት ሲስዋት 600 ሴንትስ ነው። ሶ እንግዲህ የኛ መጀመሪያው 6 ብር ለ50 ሴንት ከሆነ 600 ሴንትስ ዲቫይድድ ባይ ለ50 ሴንት። ሴንት በሴንት 0 በ0 60 ኦቨር 5። የኛው በስንት እናካፍላለን? የኛው በ5 1 በ5 12 ኦቨር 1 ዚስ ሚንስ 12 ሬሽዮ 1። አሁንም 1 ኪሎ ሜትርን ወደ ምን ኮንቨርት እናደርጋለን? ወደ ሜትር። 1 ኪሎ ሜትር 1000 ሜትር ነው። ሶ ምን ነው የሚለው? 1 ኪሎ ሜትር ለ1 ሜትር ነው የሚለው። 1 ኪሎ ሜትር ማለት 1000 ሜትር ከሆነ ሲካፈል ለ1 ሜትር ሜትር በሜትር ይህ ማለት እንግዲህ 1000 ኦቨር 1 ይህ ማለት 1000 ሬሽዮ ቱ 1። እሺ ተማሪዎች ወደ ኤግዛምፕል 5 ስንሄድ a chemist wishes to make 50 liters of an acid solution by using water and acid in the ratio 3:2. How many liters of water and acid does she use? እንግዲህ ኬሚስቷ 15 ሊትር ምን ፈለገችው? 15 ሊትር አሲድ ሶሉሽን ምን በመጠቀም? ውሃና አሲድ በመጠቀም ሬሽዮ 3:2 ነው። ስለዚህ ምን ያህል ውሃና ምን ያህል አሲድ ነው የጠቀመችው የሚል ጥያቄ ነው እዚህ ጋር ስንመለከት። እንግዲህ ዘሆል ሬሽዮ አጠቃላችን ሬሽዮ ስንት ነው? 3:2 ነው። 3 ሲደመር 2 አጠቃላይ 5 ፓርቶች ይኖሩናል። ከዛ ውስጥ አማውንት ኦፍ ዋተር ነው እንግዲህ አማውንት ኦፍ ዋተር ነው። አማውንት ኦፍ አሲድ ምን ያህል ይሆናል? አማውንት ኦፍ ዋተር ስንል a chemist wishes to make 50 liters of an acid solution by using water and acid። ስለዚህ የዋተሩ መጠን ስንት ነው? 3 የአሲዱ መጠን ደግሞ 2። ስለዚህ to determine the amount of water 3 ከስንት ውስጥ? ከ5 ሲባዛ በስንት? በ15 ሊትር በ5 1 በ5 3 3 ሲባዛ በ3 9 እናገኛለን። አማውንት ኦፍ አሲድ ስንት ነው? 2። ያ ማለት 2 ከስንት ውስጥ? 2 ከ5ቱ ሲባዛ በ15 በ5 1 በ5 3 3 ሲባዛ በ2 6። ዜርፎር
She used 9 liters of water and 6 liters of acid in the solution. ስለዚህ በዛ በ15 ሊትር ሶሉሽን ውስጥ 9 ሊትር ውሃና 6 ሊትር አሲድ ይገኝበታል ማለት ነው። ኤግዛምፕል 5 A legendary athlete Haile Gebrselassie ran 10,000 meter international games and won 7 gold, 1 silver, 2 bronze and certificates for the 5th and the 6th places between 1992 to 2008. What is the ratio of the number of games he won gold to the number of games he ran? ስለዚህ ጥያቄው ነው what is the ratio of the number of games he won gold ወርቅ ያገኘበት ከማን to the number of games he ran ወርቅ ያገኘበት አጠቃላይ ከሮጠው ብዛት ነው የሚለው 7 ጎልድ አግኝቷል ያ ማለት 7 ጊዜ ሮጧል ማለት ነው ሲደመር 1 ሲልቨር ኤስ ብንለው 2 ብሮንዝ twice of b ፕላስ ሰርቲፊኬት ደግሞ በአምስተኛውና በስድስተኛው ሰርቲፊኬት ነው ያገኘው ስለዚህ ሰርቲፊኬት 1 ፕላስ ሰርቲፊኬት 2 እንግዲህ አጠቃላይ እነዚህ እንደ ፓርት ብንወስዳቸው 7 ሲደመር 1 8 10 11 12 12 ጊዜ ሮጧል ዝጋር 12 ይላል 12 10,000 ሜትር ኢንተርናሽናል ጌም ላይ ሮጧል ነው የሚለው ስለዚህ ከዛው ጥያቄው ምንድነው what is the ratio of the number of games he won gold ወርቅ ያገኘበት አጠቃላይ ከሩጫዎች ወይም ከጌሞቹ ነው የሚለው ስለዚህ ነው the number of gold 7 ሬሽዮ 12 ወይም ይሄ ማለት ኢኩቫላንቱ 7 ኦቨር 12ኛ ስለዚህ this is the solution for this question እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል ይሄን ዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁን አዘንጉ በሚቀጥለው ሌሰን እስከምንገናኝ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ